ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? ሁሉ ሰላም። እንኳን ወደ ቻናላችን በሰላም መጣችሁ። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ እናሳስባለን። በዚህ ቻናላችን ላይ የተለያዩ የፍሬሽማን ቲቶሪያሎችን እንዲሁም ደግሞ ከተለያዩ ዓመተ ምህረት የወጡ የተለያዩ ዩኒቨርሲቲዎችን የሚድ እንዲሁም የፋይናል ጥያቄዎችን ከነማብራሪያ ታገኙበታላችሁ። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች እንደምንላችሁ ቻናላችን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንዲሁም ለጓደኞቻችሁ ሼር በማድረግ እንድትጀምሩ እናሳስባለን። ስለዚህ ፓርት ዋን ላይ ሎጂክ አስር ጥያቄዎችን ለማየት ሞክረን ነበረ። የቀጠለውን ደግሞ ዛሬ ለመቀጠል እንሞክራለን። 11ኛ ቁጥር ደርሰናል። which one of the following is true for an inductive argument? ስለዚህ ስለ ኢንዳክቲቭ አርጊውመንት እውነት የሆነው የቱ ነው? ኤ if the premises are true the conclusion is likely but not guaranteed to be true. B the conclusion must be true if the premises are true. C inductive arguments are based on mathematical proofs. D the premises is an inductive argument are relevant. So the correct answer is A ይሆናል ማለት ነው። ወደ 12ኛ ጥያቄ ስንመጣ what is valid argument? ስለዚህ valid argument ስንል ደግሞ ምን ማለታችን ነው? An argument whether the conclusion is logically follow from the premises. B an argument whether the premises are irrelevant. C an argument with true premises. D an argument that is only use of emotional appeals. ትክክለኛ አርጊውመንት ቫሊድ አርጊውመንት በምንልበት ጊዜ አን አርጊውመንት ዌዘር ዘ ኮንክሉዥን ሎጂካሊ ፎሎ ፍሮም ዘ ፕሪሚሲስ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ዋት ኢዝ ኢንቫሊድ አርጊውመንት? አን አርጊውመንት ዌዘር ዘ ኮንክሉዥን ዳዝ ኖት ሎጂካሊ ፎሎ ፍሮም ዘ ፕሪሚሲስ። ቢ አን አርጊውመንት ዌዘር ዘ ፕሪሚሲስ አር ኢርሪሌቫንት። ሲ አን አርጊውመንት ዊዝ ትሩ ፕሪሚሲስ። ዲ አን አርጊውመንት ዛት contains no premises. So the correct answer is invalid argument በምንልበት ጊዜ an argument whether the conclusion does not logically follow from the premises የሚለው ትክክለኛ መልሳችን ይሆናል ማለት ነው። ቅድም እንዳልነው ነው invalid argument በምንልበት ጊዜ an argument whether the conclusion does not logically follow from the premises። ስለዚህ invalid argument የvalid argument ተቃራኒ ነው ይሆናል ማለት ነው። ስለዚህ ጥያቄ ቁጥር 14 ደርሰናል። ዋት ኢዝ ኤ ሳውንድ አርጊውመንት? ሳውንድ አርጊውመንት በምንልበት ጊዜ ምን ማለታችን ነው? ኤ ቫሊድ አርጊውመንት ዊዝ ኦል ትሩ ፕሪሚሲስ። ቢ አን አርጊውመንት ዊዝ ፎልስ ፕሪሚሲስ። ሲ አን አርጊውመንት ዊዝ ኤ ዊክ ኢንተርፈረንሻል ሊንክ። ዲ አን አርጊውመንት ዊዝ ኢሞሽናል ቻርጅድ ፕሪሚሲስ። ዘ ኮሬክት አንሰር ኢዝ ቫሊድ አርጊውመንት ሳውንድ አርጊውመንት በምንልበት ጊዜ ቫሊድ አርጊውመንት ዊዝ ኦል ትሩ ፕሪሚሲስ የሚለው ኮሬክት አንሰር ይሆናል ማለት ነው። 15ኛ ጥያቄ what is unsound argument? An argument that is invalid or has false premises. B an argument with a strong inferential link. C an argument that is based on practice. D an argument with a true conclusion. So the correct answer is A. ስለዚህ unsound argument በምንልበት ጊዜ it is an argument that is invalid or has false premises የሚለው በትክክለኛ unsound argumenትን ዲፋይን ሊያደርግልን ይችላል ማለት ነው። ጥያቄ ቁጥር 16 ደርሰናል። what is a strong argument? strong argument በምንልበት ጊዜ ምን ማለታችን ነው? A an inductive argument whether the premises support the conclusion with high probability. B a deductive argument with a guaranteed conclusion. C an argument with emotional appeal. D an argument with a weak premises. So the correct answer is A ይሆናል ማለት ነው። 17ኛ ጥያቄ ቁጥር ደርሰናል። what is a weak argument? ስለዚህ weak argument በምንልበት ጊዜ ምን ማለታችን ነው? ጥያቄው A an inductive argument whether the premises do not adequately support the conclusion. B an argument with a true conclusion. C an argument with valid premises. D an argument whether the conclusion is guaranteed. ስለዚህ weak argument በምንልበት ጊዜ it is an inductive argument ሆኖ whether the premises does not adequately support the conclusion. So the correct answer is A ይሆናል ማለት ነው።
ስለዚህ ዊክ አርጊመንት በምንልበት ጊዜ ኢት ኢዝ አን ኢንዳክቲቭ አርጊመንት ነው ዌዘር ዘ ፕሪሚሲስ ዱ ኖት አዲኩዌትሊ ሳፖርት ዘ ኮንክሉዥን። ነገር ግን ስትሮንግ አርጊመንት በምንልበት ጊዜ ደግሞ ዲዳክቲቭ አርጊመንት ሆኖ ፕሪሚሱ አዲኩዌትሊ ምን ያደርጋል ኮንክሉዥኑን ሳፖርት ያደርጋል ማለት ነው። ሶ ዌን ካም ቱ ኩዌሽን 18 ጥያቄ ቁጥር 18 ደርሰናል። ዋት ኢዝ ኮጀነንት አርጊመንት? ኤ አን ኢንዳክቲቭ አርጊመንት ዛት ቦዝ ስትሮንግ ኤንድ ሃዝ ኦል ትሩ ፕሪሚስስ። ቢ አን አርጊመንት ዛት ኢዝ ኢንቫሊድ በት ሃዝ ኤ ትሩ ኮንክሉዥን። ሲ አን ኢንዳክቲቭ አርጊመንት ዊዘውት ኤ ትሩ ኮንክሉዥን። ቢ አን አርጊመንት ዊዝ ሬሌቫንት ፕሪሚስስ። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ስለዚህ ኮጀንት አርጊመንት በምንልበት ጊዜ ኢት ኢዝ አን ኢንዳክቲቭ አርጊመንት ዳት ኢዝ ቦዝ ስትሮንግ ኤንድ ሃዝ ኦል ትሩ ፕሪሚስስ የምንለው ኮጀንት አርጊመንትን በትክክል የሚገልጽልን ይሆናል ማለት ነው። እንግዲህ ከቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ እንድታደርጉ እናሳስባለን። እንዲሁም እንደዚህ በየጊዜው እየሰራን የምንለቃቸው ከተለያዩ ግቢ የተወጣጡ የሚድ ጥያቄ እንዲሁም የፋይናል ጥያቄዎችን ከነማብራሪያ ታገኙበታላችሁ። እንዲሁም የተለያዩ ቲቶሪያሎችን አጠር አድርገን እንሰራለን። ስለዚህ እናንተም ለምታውቋቸው ጓደኞች ስለዚህ ላይክ እንድታደርጉ እናሳስባለን። እንደገና እናንተ እንዲሰራላችሁ የምትፈልጉትን ነገር በኮሜንት ሴክሽን ብታስቀምጡልን በዛ ወይ ለመዘጋጀት እንሞክራለን ማለት ነው። ጥያቄ ቁጥር 18 ደርሰናል። 19 ደርሰናል። ዋት ኢዝ አንኮጀንት አርጊመንት ስንል ምን ማለት ነው? ኤ አን ኢንዳክቲቭ አርጊመንት ዛት ኢዝ ዊክ ኦር ሃዝ ፎልስ ፕሪሚስስ። ቢ ኤ ዲዳክቲቭ አርጊመንት ዊዝ ፎልስ ፕሪሚስስ። ሲ አን አርጊመንት ዊዝ ኤ ትሩ ኮንክሉዥን። ዲ ስትሮንግ አርጊመንት ዊዝ ኢሬሌቫንት ፕሪሚስስ። ስለዚህ አንኮጀንት አርጊመንት በምንልበት ጊዜ ምን ማለታችንን ነው ጥያቄው። ሶ ዘ ኮሬክት አንሰር ኢዝ ኤ። ሶ አንኮጀንት አርጊመንት ኢዝ አን ኢንዳክቲቭ አርጊመንት ዳት ኢዝ ዊክ ኦር ሃዝ ፎልስ ፕሪሚስስ የሚለው አንኮጀንት አርጊመንትን በትክክል ዲፋይን ያደርግልናል ማለት ነው። ጥያቄ ቁጥር 20 ስንመጣ which one of the following is an example of deductive argument? ስለዚህ ስለ ዲዳክቲቭ አርጊመንት ኤግዛምፕል ሊሆንልን የሚችለው የት ሆኖ? ኤ ኦል ሁማንስ አር ሞርታል። ሶ ሶክራቴስ ኢዝ ኤ ሁማን ዴርፎር ሶክራቴስ ኢዝ ኢሞርታል። ሲ ኤቭሪ ታይም ኢትስ ሬን the ground get wet. It's raining, so the ground will be get wet. See a dog bark loudly when it sees stranger. D moist bird can fly. 20 bird so it can fly. ስለዚህ ስለ ዲዳክቲቭ አርጊመንት በምናይበት ጊዜ ፕሪሚሱ ስትሮንግ ሶ ኮንክሉዥኑን ሳፖርት ያደርጋል ማለት ነው። ስለዚህ በጥያቄያችን መሰረት ለዲዳክቲቭ አርጊመንት ትክክለኛ መልስ ሊሆንልን የሚችለው ምንድን ነው? ኤ ይሆናል ማለት ነው። ምክንያቱም ምንድን ነው ሁሉም የሰው ልጅ ሟች ነው። ሶክራተስ ሰው ነው። ስለዚህ ሶክራተስ ምንድን ነው? ሟች ነው። ስለዚህ there is strong relationship between the premises and the conclusion. So the correct answer is A ይሆናል ማለት ነው። ጥያቄ ቁጥር 21 በምናይበት ጊዜ ደግሞ which one of the following is an example of an inductive argument? ስለዚህ ኢንዳክቲቭ አርጊመንት ደግሞ የዲዳክቲቭ አርጊመንት ተቃራኒ ነው። ስለዚህ የቱ ነው ለኢንዳክቲቭ አርጊመንት ኤግዛምፕል ሊሆንልን የሚችለው? ኤ ኤቭሪ ታይም አይ ሃቭ ቪዚትድ ፓሪስ ኢት ሃዝ ሬንድ። ቢ ኦል ባችለር አር አንሜሪድ። ሲ ዘ ስካይ ኢዝ ብሉ ሶ ኢት ኢዝ መስት ቢ ሰን። ኢፍ አይ ሃቭ a breakfast every day, I am more likely to be happy. So ትክክለኛ መልሳችን በምናይበት ጊዜ ኤ ይሆናል ማለት ነው። ኤቭሪ ታይም አይ ሃቭ ቪዚትድ ዘ ፓሪስ ኢት ሃዝ ሬንድ። ስለዚህ ብዙ ፕሪሚሱ ኮንክሉዥኑን ሳፖርት ላደርግ ይችላል ማለት ነው። ጥያቄ ቁጥር 22 በምናይበት ጊዜ ዋት ኢዝ ዘ ሮል ኦፍ ኢንዲኬተር ወርድስ ኢን አይደንቲፋይንግ አርጊመንት? ስለዚህ የኢንዲኬተር ወርዶች አርጊመንትን አይደንቲፋይ ለማድረግ ምን አይነት ሮል አላቸው ነው? ኤ they help to identify the premises and the conclusion of an argument. B they make the argument more emotional. C they increase the strength of the argument. D they speak the conclusion stronger than the premises. So
ኮሬክት አንሰር ኢዝ እነዚህ ኢንዲኬተር ወርዶች ሮላቸው ምንድን ነው ተብለን በምንጠይቅበት ጊዜ ኢንክሪዝ ስትሬንግዝ ኦፍ አርጊውመንት አይደለ? ኮሬክት አንሰር ኢዝ ወደ 23ኛ ጥያቄ ስንመጣ ዋት ዳዝ ዘ ወርድ ዴርፎር ቲፒካሊ ኢንዲኬት አን አርጊውመንት? ይሄ ኮንክሉዥን ፕሪሚሲስ ኤክሬሽን ኮንትራኢንዲኬሽን። ስለዚህ ዴርፎር ቲፒካሊ ኢንዲኬትድ ምንን ነው ሊገልጽልን የምንችለው? ኮንክሉዥኑን ነው ማለት ነው። ኮሬክት አንሰር ኢዝ ኤ። ወደ 24ኛ ጥያቄ ስንመጣ ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ፕሪሚሲስ ኤንድ ኮንክሉዥን ኢን ዲዳክቲቭ አርጊውመንት? ኤ ዘ ፕሪሚሲስ ሎጂካሊ ጋራንቲድ the truth of the conclusion. B, the premises only suggest the conclusion. B, C, the premises have no effect on the conclusion. D, the conclusion must be false. So the correct answer is A, the premises logically guaranteed the truth of the conclusion የሚለው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ እንድታደርጉ እናሳስባለን። እንዲሁም እናንተ ለምታውቋቸው ፍሬሽማን ኮርስ ስለሚማሩ ጓደኞቻችሁ ሼር እንድታደርጉ እናሳስባለን። የተለያዩ ዩኒቨርሲቲዎች የሚድ እንዲሁም ደግሞ ፋይናል በተለያዩ ኮርሶች ፍሬሽማን ኮርስ የተሰጡ ፈተናዎችን እያየን እየሰራን አለ። ጥያቄ ቁጥር 25 ደርሰናል። ዋት ኢዝ ዘ ሜን ኮንሰርን ዌን ኢቫሉዌቲንግ ኦፍ አን ኢንዳክቲቭ አርጊውመንት? ኤ ዌዘር ዘ ፕሪሚሲስ ሜክ ዘ ኮንክሉዥን ፕሮባብሊ ትሩ። B, whether the conclusion follow logically from the premise. C, whether the premises are irrelevant. D, whether the argument is valid. So the correct answer is A የሚለው ይሆናል ማለት ነው። ምክንያቱም when what is the main concern when evaluating an inductive argument በምናደርግበት ጊዜ whether the premises make the conclusion probably true የሚሆነው the correct answer ይሆናል ማለት ነው። ጥያቄ ቁጥር 26 ደርሰናል። what is the key difference between valid and sound argument ይላል። A, sound argument is both valid and has all true premises. B, a valid argument always has a true premises. C, a sound argument is based on probability. D, there is no difference between the valid, sound and argument. So the correct answer is A ነው ማለት ነው። So a sound argument is both valid plus has all true premises ሊኖረው ይገባዋል ማለት ነው። ጥያቄ ቁጥር 27 ደርሰናል። what is the critical part of evaluating of an argument in logical structure? A, determining if the premises support the conclusion. B, identifying the emotion behind the argument. C, checking for vague language. D, ensuring the argument is long enough. So the correct answer is A ይሆናል ማለት ነው። determining if the premises support the conclusion የሚለው correct answer ይሆናል ማለት ነው። ጥያቄ ቁጥር 28 ደርሰናል። which one of the following is a typical indicator word for conclusion? A, therefore, because, since, in addition. ስለዚህ ከሚከተሉት ውስጥ ቲፒካሊ ኢንዲኬተር ወርድስ ፎር ኮንክሉዥን ሊሆን የሚችለው የቱ ነው ጥያቄያችን። ስለዚህ ሲንስ የሚለው ይሆናል ማለት ነው። ጥያቄ ቁጥር 29 ደርሰናል። which one of the following is not factor of in distinguishing deductive and inductive argument? አንደኛ ኢንዲኬተር ወርዶች ፋክተሮች ናቸው። ሁለተኛ form of argument. C, the strength of the link between the premises and the conclusion. D, the length of the argument is not the factor that used for differentiate deductive argument and inductive argument. So the correct answer is D ይሆናል ማለት ነው። ወደ መጨረሻ ጥያቄ ደርሰናል። የመጨረሻው ጥያቄ what is the main goal of studying logic? ስለዚህ the main goal of studying logic ምንድነው? A, to analyze and evaluate argument. B, to memorize a set of rules. C, to create long speeches. D, to manipulate emotion. So the correct answer is ሎጂክን የምናጠናበት ሜን ጎሉ ወይም ዓላማው ምንድነው? to analyze and evaluate argument. So the correct answer is እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ እንድታደርጉ እናሳስባለን። እንዲሁም እናንተ ለምታውቋችሁ ፍሬሽማን ኮርስ ስለሚማሩ ጓደኞቻችሁ ሼር እንድታደርጉ
እናሳስባለን። እንዲሁም በየጊዜው እየለቀቅን እንደዚህ የምንለቃቸው ቪዲዮዎችን በቀላሉ አክሰስ ማድረግ ትችሉ ዘንድ በቀላሉ ማግኘት እንድትችሉ ዘንድ ደወል ምልክቱን እንድትጫኑ እናሳስባለን። ስለነበረን ቆይታ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ።